ዓለም ላይ ባሉ በበርካታ የእግር ኳስ ቤተሰቦችና በበርካታ የእግር ኳስ ተመልካቾች ዘንድ ከማይወደዱ ክለቦች መካከል አንዱ አርሰናል ነው። በተለይም በሀገረ እንግሊዝ አሁን ባለው ወቅት አርሰናል ከሚጠሉ ክለቦች መካከል ቀዳሚው ነው ብንል ማጋነን አይሆንም። የተለያዩ ተጫዋቾች፣ ተንታኞችና የቀድሞ ተጫዋቾችም ሳይቀሩ ለአርሰናል ያላቸውን ጥላቻ በግልጽ ሲያሳዩ ይስተዋላል። አርሰናል ከተሳካለት ዘንድሮ በሁለት ትላልቅ ዋንጫዎች ሲዝኑን ይጨርሳል። ነገር ግን እነዚህ የእግር ኳስ ተመልካቾች አርሰናል ውጤታማ ሲሆንና ዋንጫ ሲያነሳ ማየት አይፈልጉም። በአርሰናል ዋንጫ ማንሳት የሚደሰቱት የአርሰናልና የአርሰናል ደጋፊዎች ብቻ ናቸው። አርሰናል እንዴት የሚጠላ ክለብ ሊሆን ቻለ? የአርሰናል ዋንጫ ማንሳትስ የሌሎች ክለቦች ደጋፊዎችን የሚያበሳጫቸው ለምንድን ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮአችንን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ይሄ ቪዲዮ ቢያንስ በትንሹ 600 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ከውድ አድማጮቻችን ጋር ተገናኘን። ሁለት ዝግጅቶችን ይዤላችሁ ቀርብ ያለው። በመጀመሪያው ዝግጅታችን አርሰናል እንዴት በበርካታ የእግር ኳስ ክለብ ደጋፊዎች ሊጠላ ቻለ? የዚህ መንስኤው ምንድን ነው? የአርሰናል ዋንጫ ማንሳት ከሌሎች ክለብ ደጋፊዎች ጋር ምን ያገናኘዋል የሚለውን ነገር በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። እስቲ ለእግር ኳስ ቤተሰቦች አንድ ጥያቄ ማቅረብ ፈልጋለሁ። እንግዲህ ቻናላችን ላይ የበርካታ ክለብ ደጋፊዎች አሉ እና አርሰናል ዘንድሮ የፕሪሚየር ሊግና የቻምፒየንስ ሊግ ዋንጫን አሸንፎ ሲዝኑን ቢያጠናቅቅ ምን ይሰማችኋል? እስቲ ምን ሀሳብ አላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን አስቀምጡልኝ። በተለይ ደግሞ የእግር ኳስን ለረጅም ጊዜ የተመለከታችሁ የእግር ኳስ ቤተሰቦችም የአርሰናልን ዋንጫ ማንሳት ስትመለከቱ ምን ይሰማችኋል የሚለውን ነገር ኮሜንት ላይ ሀሳቦቻችሁን አስፍሩልኝ። ሀሳቦቻችሁ ከብሽሽቅና ከስድብ የወጡ በትክክል ምክንያታዊ የሆኑ ሀሳቦችን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ለአርሰናል ደጋፊዎች ደግሞ መጠየቅ የምፈልገው የእናንተ ክለብ ዋንጫ በማንሳት የሌሎች ክለቦች ደጋፊዎች ወይም የሌሎች ክለብ ተጫዋቾች ቅሬታ የሚያቀርቡት ለምን ይመስላችኋል የሚለውን ኮሜንት ላይ ሀሳቦቻችሁን አስቀምጡልን። እንግዲህ አርሰናል ሲዝኑን በሁለት ትልልቅ ዋንጫዎች የሚጨርስበት እድል አለው። አሁን የመጨረሻ 3 ጨዋታዎች ብቻ ይቀሩታል። አርሰናል የውድድር ዓመቱን ሊያጠናቅቅ ዛሬ ከበርንሌ ጋር የፕሪሚየር ሊግ ጨዋታውን ያከናውናል። ከዛ የፊታችን እሁድ በ38ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመዝጊያ ጨዋታ ከክሪስታል ፓላስ ጋር የሚጫወት ይሆናል። በእነዚህ ሁለት ጨዋታዎች ላይ አርሰናል የሚያሸንፍ ከሆነ ወይም ደግሞ አርሰናል እነዚህን ጨዋታዎች አሸንፎ ለምሳሌ ዛሬ አርሰናል አሸንፎ ነገ ማንቸስተር ሲቲ ነጥብ የሚጥል ከሆነ የፕሪሚየር ሊጉን ዋንጫ ማንሳቱን ያረጋግጣል። ቡዳፔስት ላይ ደግሞ በሃንጋሪ የቻምፒየንስ ሊግ የፍጻሜ ጨዋታውን ከፒኤስጂ ጋር አርሰናል የሚያከናውን ይሆናል ማለት ነው። ታዲያ ይህ በእንዲህ እንዳለ እንግዲህ አርሰናል በበርካታ የእግር ኳስ ክለብ ደጋፊዎች እና እግር ኳስን በሚመለከቱ ቤተሰቦች ዘንድ የሚጠላ ቡድን መሆኑ አሁን ላይ ያለ ምድር ላይ የወረደ ሀቅና እውነታ መሆኑን ሁላችንም የምንረዳውና የምንገነዘበው ጉዳይ ነው። በእርግጥ ይሄን ነገር ለማብራራት ትንሽ ሊቸግር ይችላል። ምክንያቱም አርሰናል በተለይ ደግሞ ከዓመታት በፊት አርሰን ቬንገር በነበሩበት ወቅት በጣም ከሚወደዱ ቡድኖች መካከል የሚወደዱ ስል በኮቴሽን ወይም ደግሞ በትምህርት ጥቅስ ውስጥ አስገብተ ነው የሚወደድ ክለብ ነው። የሚወደድ ያልኩት ከምን አንጻር ነው? ከሚጫወተው አጫወት አንጻር በጣም ውብ እግር ኳስን ፎሎ የሚያደርግ ሜዳ ላይ ለአይን የሚማርክ ቁጭ ብድግ የሚያሰኝ ልክ የሆነ ድግስ ቤት ተጠርተን ስንሄድ የምግብ ብፌ በቃ የሚያስደስት የምግብ ብፌ አይተን ያንን ተመግበን እንደምንወጣው አይነት የአርሰናልንም ጨዋታ የትኛውም የእግር ኳስ ቤተሰብ ቢመለከት በእርግጠኝነት በደስታ ጮቤ ረግጦ በደስታ ፈንጥዞ እንደሚወጣ ግልጽ ነው።
እንደውም ብዙ የአርሰናል ደጋፊዎች ማለት ከፈረንጆቹ ከ2000ዎቹ አጋማሽ ጀምሮ አርሰናልን መደገፍ የጀመሩ ሰዎች አርሰናልን እንዴት መደገፍ ጀመራችሁ ብላችሁ ብትጠይቋቸው የሚሰጧችሁ አንድ በጣም ለየት ያለ ወጥ ያለ ምክንያት ነው። ለምሳሌ አሁን የማንቸስተር ሲቲ ደጋፊዎችን በቅርብ ዓመታት ማንቸስተር ሲቲን መደገፍ የጀመሩ ደጋፊዎች ያለፉትን 5-10 ዓመታት ማንቸስተር ሲቲ መደገፍ የጀመሩ ደጋፊዎች ለምን ማንቸስተር ሲቲን መደገፍ ጀመራችሁ ተብለው ቢጠየቁ ያው ማንቸስተር ሲቲ ውጤታማ ቡድን ስለሆነ ነው መደገፍ የጀመሩት። ምናልባት ማንቸስተር ሲቲ በአረቡ ባለሀብትና ከበርቴ ሼህ መንሱር ቢን ዛይድ አልናህያን ቁጥጥር ስር ባይሆንና እሳቸው ይህን ክለብ ባይገዙት ኖሮ አሁን የምናውቀው ማንቸስተር ሲቲ አሁን የምናውቀው ውጤታማ ቡድን ዓለም ላይ ስመገናና የሚባለው ቡድን ባልተፈጠረ ነበር። ማንቸስተር ሲቲ በአረብ ባለሀብት ከመገዛቱ በፊት እንደ ማንኛውም መደበኛ ክለብ ይሄ ሚድ ቴብል ላይ እንዳሉ ክለቦች አይነት ቡድን ነበረ እና እኚህ ባለሀብት ከመጡ በኋላ ነው ማንቸስተር ሲቲን ገዝተው አሁን ያለበት ደረጃ ላይ ያደረሱት። ትልልቅ ተጫዋቾችን በመግዛት ትልልቅ ተጫዋቾችን አሰልጣኞችን በማምጣት ክለቡን ውጤታማ በማድረግ በርካታ ደጋፊዎችን ይኖሩት ያደረጉት እሳቸው ናቸው። በእርግጥ እንግሊዝ ውስጥ የሆኑ ደጋፊዎች ነበሩት፣ ግን እኔ እስከነበረኝ መረዳት በተለይ እኔ ተማሪ በነበርኩበትም ጊዜ በጣም ለረጅም ዓመታት እኔ ማንቸስተር ሲቲን የሚደግፉ ሰዎች እንዳሉ አላስታውስም። ክለቡ ውጤታማ መሆን ከጀመረ በኋላ ነው ደጋፊዎችን ማፍራት የጀመረው። የአርሰናል ደጋፊዎችን ግን ብትጠይቋቸው ውብ እግር ኳስ ስቦን አርሰናልን መደገፍ ጀመርን ይሏቸዋል። በተለይ የአርሰን ቬንገሩ ቡድን በየዓመቱ ይዘውት የሚመጡት ስብስብ ውብ እግር ኳስ የሚጫወተው ቡድን አርሰናልን ብዙ ደጋፊ እንዲኖረው ዓለም ላይ በርካታ ደጋፊዎች እንዲኖሩት ያደረገ በርካታ ደጋፊዎችን የሳበበትም ምክንያት ነው። ታዲያ እንግዲህ አርሰናል በዛን ጊዜም ቢሆን በርካታ ደጋፊዎችን በሳበበት እንዲሁ ደግሞ ምርጥ እግር ኳስ በሚጫወትበትም ጊዜ ቢሆን አርሰናልን የማይወዱ ወይም አርሰናልን የሚጠሉ ሰዎች ነበሩ። የእግር ኳስ ቤተሰቦች ነበሩ፣ የእግር ኳስ ተጫዋቾችም ነበሩ፣ ይታወቃል። አሁን ግን በተለይ አርቴታ ከመጣ በኋላ ደግሞ ስፔሲፊካሊ አርሰናልን አምርረው የሚጠሉ ለአርሰናል ከፍተኛ ጥላቻ ያላቸው አርሰናል ዋንጫ እንዲያነሳ የማይፈልጉ ደጋፊዎች አሉ። ይሄንን ደጋፊዎች ብቻ በሚለው ስያሜ አናጠቃልለው። የእግር ኳስ ተጫዋቾችም አርሰናልን የማይወዱ አሉ። ከዚህ በተጨማሪ ደግሞ ለአርሰናል በጣም የመረረ ጥላቻ ያላቸው የቀድሞ ተጫዋቾችም አሉ። ቀድሞ የተጫወቱ አሁን ደግሞ በተንታኝነት ወይ ፐንዲት ሆነው እየሰሩ ያሉ ሰዎች አሉ። እዚህኛም ሀገር ውስጥ ከሚዲያ ባለሙያ ጀምሮ ያው እንደዚህ ነው እንደዛ ነው ብለን ስም ባንጠራም ግን ከሚዲያ ባለሙያ ጀምሮ አንዳንድ የሚዲያ ባለሙያዎች ከዚህ በተጨማሪ ደግሞ እዚህ ሀገር ውስጥ ያሉ ደጋፊዎች ይሄ አርሰናልን የማይወዱ በርካታ ደጋፊዎች አሉ። አሁን አርሰናል ምናልባት እዚህ ሀገር ያለውን እንኳን ቁጥር ብናይ የበርካታ ክለብ ደጋፊዎች የማንቸስተር ዩናይትድ፣ የቼልሲ፣ የማንቸስተር ሲቲ ደጋፊዎች አርሰናል ዋንጫ እንዲበላ አይፈልጉም። እኔ ምናልባት እንደው የሊቨርፑል ደጋፊዎች በተወሰነ አርሰናል ዋንጫ ቢበላ ቅር የማይላቸው ሊሆኑ ይችላሉ። ግን አብዛኞቹ ማለት በሚቻል ሁኔታ አርሰናል ዋንጫ ሲበላ ማየት አይፈልጉም። ይሄ አሁን መቋጠር የሚባል ስሜት አለና ታያላችሁ ሶሻል ሚዲያ ላይ በአቅራቢያችሁ ያሉ የእግር ኳስ ፋሚሊዎችን ስትመለከቱ በቃ አርሰናል በየሳምንቱ ጨዋታ ሲያደርግ አርሰናል እንዲያሸንፍ ካለመፈለጋቸው የተነሳ በከፍተኛ ስሜት ነው የአርሰናልን ጨዋታ የሚመለከቱት። በቃ በከፍተኛ ስሜት ነው የአርሰናልን ጨዋታ የሚያዩት። አርሰናል ሲሸነፍ ደስታቸውን የሚገልጹት በዛ ልክ ነው። እንደውም እኔ አስታውሳለሁ ከዓመታት በፊት ያው እንደዚህ ኳስ የምናየው ዴስቲቪ ቤት እየወጣን ምናምን ነበር። ምክንያቱም በወቅቱ እግር ኳስን ለማየት በተለይ ያለው አማራጭ ያው ዴስቲቪ ማስገባት ትንሽ አስቸጋሪ ሊሆን ይችላል። ስለዚህ ያለው አማራጭ ዴስቲቪ ቤት እየገቡ ኳስ ማየት ነውና ኳሶችን የምናየው የተለያዩ ክለቦችን ጨዋታዎች የምናየው እንደዛ ነበረ፣ ከቤተሰብ ብር እየተቀበልን ማለት ነው። እና አስታውሳለሁ የሆነ ጊዜ አርሰናል ከሆነ ቡድን ጋር እየተጫወተ ከክሪስታል ፓላስ ኦር ከሆነ ቡድን ጋር ይመስለኛል። በጣም ቆይቷል ስላችሁ ሊትራሊ በጣም ቆይቷል፣ 10 ዓመት ምናምን እንደዚህ ያልፈዋል። እና ያንን ጨዋታ ያየን ቁጭ ብለን ልክ አርሰናል ጎል ሲገባበት ተነስቶ የሚጨፍሩ ሰዎች ነበሩ። እንግዲህ የክሪስታል ፓላስ ደጋፊዎች እንዳልሆኑ ግልጽ ነው፣ ግን የሌላ ክለብ ደጋፊዎች ናቸው በእርግጠኝነት እንደዛ የሚያደርጉትና ይሄ በጣም ግልጽ የሆነ ነገር አለው። አርሰናልን የማይወዱ ሰዎች የሚጠሉ ሰዎች እንዳሉ በግልጽ መረዳት እንችላለን። እንደው በቅርቡ እኮ ተመልክተናል። በተለይ ደግሞ አርሰናል ላይ ሞክ የሚያደርጉ አርሰናል ላይ የሚቀልዱ አርሰናልን ቡሊ የሚያደርጉ የእግር ኳስ ተመልካቾች ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጥቷል።
ለምሳሌ ባለፈው ዓመት አርሰናል በሊቨርፑል ዋንጫ ካጣ በኋላ እንግዲህ አርሰናል ከሊቨርፑል ጋር ነበር ለዋንጫ የተፈካከረው። ሊቨርፑል ነው ዋንጫ ያነሳው። ከዛ ልክ የሊቨርፑልና የአርሰናል ጨዋታ ሲደረግ ኦልሞስት ሊቨርፑል ዋንጫ ማንሳቱን አረጋግጦ ነበረ ያ ጨዋታ እየተከናወነው ማለት ነው። እና ያ ጨዋታ በተደረገበት ጊዜ የአርሰናል ተጫዋቾች ጋርድ ኦፍ ኦነር ግራና ቀኝ ቆመው እያጨበጨቡ ነው የሊቨርፑል ተጫዋቾችን ያስገቧቸው እና የሊቨርፑል ደጋፊዎች ትልቅ ባነር አሰርተው ገብተው ነበር። አርቴታን የሚዜ ቀሚስ አልብሰው አንተ መቼም ሙሽራ አትሆንም፣ አንተ የምትሆነው ሚዜ ነው የሚል አይነት ትልቅዬ ባነር ይዘው ገብተው ሜዳ ላይ ተመልክተናል። ዘንድሮ አርሰናል ከማንቸስተር ሲቲ ሲጫወቱ አንድ የማንቸስተር ሲቲ ደጋፊ የአርሰናል አርማ ወይም ሎጎ ያለበትን የውሃ መጠጫ ላስቲክ ይዞ ወደ አፉ ያንን እያሳየ እንደዚህ አርሰናሎችን ጠጣ ናቸው የሚል አይነት ምልክት ሲያሳይ እንደነበር ተመልክተናል። በተለይ አርሰናል አሁን በቅርብ ጊዜ ባሉ ዓመታት አርቴታ ከመጣበት ጊዜ ጀምሮ በጣም በበርካታ ክለቦች የሚጠላ ክለብ መሆኑን እየተመለከተን እንገኛለን። ያ የሆነው እንግዲህ ከምን ምክንያት ነው? ከምን የመነጨ ነው? አርሰናል በምን ምክንያት ሊጠላ ይችላል የሚለውን ነገር ለማየት እንሞክራለን። እንግዲህ ዓለም ላይ በተለያዩ ምክንያቶች የሚጠሉ ክለቦች አሉ። ምክንያታቸው የተለያየ ነው። አርሰናልን ወይም ደግሞ ሌሎች ክለቦች የሚጠሉበት የተለያየ ምክንያት ይኖራል። ለምሳሌ በአውሮፓ ካሉ ቡድኖች ውስጥ ብንመለከት ለምሳሌ ሪያል ማድሪድ በጣም የአውሮፓ ቻምፒዮንስ ሊግን ዶሚኔት ያደረገ ቡድን ስለሆነ፣ በየጊዜው ስኬታማ የሆነ ቡድን ስለሆነ፣ ከዋክብትን ከማንም በላይ ጡንቻው የፈረጠመ ቡድን ሆኖ የሚያስፈርም እግር ኳስ ክለብ ስለሆነ በጣም በበርካታ የእግር ኳስ ቤተሰቦች ዘንድ የሚጠላ ቡድን ነው። ከዚህ በተጨማሪ ማንቸስተር ዩናይትድን ብንመለከት ለዓመታት በነበረው የበላይነትና ዶሚኔንሲ በእነዚህ በርካታ የእግር ኳስ ቤተሰቦች ዘንድ የሚጠላ ክለብ መሆኑን እናያለን። ባርሴሎናን ብናይ ከሪያል ማድሪድ ጋር ባለው ከፍተኛ ፉክክር፣ ከዚህም በተጨማሪ ደግሞ ባለው ፖለቲካዊ ጉዳይ በዚህ በካታሎኒያ ግዛት የመገንጠል ጉዳይ ምክንያት በበርካታ ክለቦች ይጠላል። የፔዥንም ብትመለከቱ በተለይ በርካታ ገንዘብ ኢንቨስት በማድረግ ትላልቅ ተጫዋቾችን በማምጣት ውጤታማ የሆነ ክለብ ስለሆነ አሁን በተለይ እነ ፔዥ እነ ማንቸስተር ሲቲ ቼልሲ ደግሞ በሮማን አብራሞቪች ጊዜ ዋንጫንና ስኬትን የገዙት በብር ነው ተብለው ይታማሉ። በብር ነው በቃ ትልልቅ ተጫዋቾችን ያመጣሉ፣ ትልልቅ ተጫዋቾችን ከሆነ ክለብ ይነጥቃሉ፣ ከዛ በኋላ ዋንጫ ያመጣሉ ተብለው ይታሙ ነበረና ይሄ የእግር ኳስ ቤተሰቡን ፊሊንግ ከሚያንጸባርቁ ነገሮች መካከል አንዱ መሆኑን በደንብ እንረዳለን። ማንቸስተር ሲቲም በዚህ መንገድ የሚታይ ክለብ መሆኑን እናያለን። ከዚህ በተጨማሪ አርቢ ሌፕዚግ ደግሞ በጀርመን ብንመለከት የጀርመን የእግር ኳስ ቤተሰቦች በተለይ በባህላዊ መንገድ ነው እነርሱ እግር ኳስን የሚረዱት የሚያዩት። ነገር ግን ደግሞ የሬድቡል ኩባንያ የገበያ ማስፋፋትን በመፍጠር ነው ክለቡ እንግዲህ አሁን ባለው ሁኔታ ወደ ዝነኝነት ማማ የደረሰውና በዚህ ምክንያት በበርካታ የእግር ኳስ ቤተሰቦች ዘንድ ይጠላል። ከዛ ደግሞ ዩቬንቱስን ብንመለከት በተለይ በጣሊያን ከካልቾፖሊት ቅሌት ጋር ከዳኝነቱ ዝግብ ጋር ተያይዞ ከማይወደዱ እግር ኳስ ክለቦች መካከል አንዱ መሆኑን እንገነዘባለን ማለት ነው። አሁን ትንሽ ነገሩን ግራ የሚያጋባው ወደ አርሰናል ስናመጣው ነው። እንግዲህ ቅድም እንዳልኩት በሆነ አይነት መንገድ በጣም ምርጥ እግር ኳስ በመጫወት የሚወደድ የነበረው ቡድን እንዴት አሁን ደግሞ በበርካታ የእግር ኳስ ቤተሰቦች ዘንድ ሊጠላ ቻለ? እንዴት እነዚህ ሰዎች አርሰናልን ሊጠሉ ቻሉ? ይሄ የሚመነጨው መጀመሪያ ከቀድሞ ተጫዋቾች አሁን ባሉ ተጫዋቾችም ይሄን ነገር በደንብ ሲያንጸባርቁ ይታያል። ይሄን መነግራችሁ እንደው ቃላትን ለማጋነን ወይ ደግሞ ቃላትን ለማሳመር ሳይሆን በትክክል ሜዳ ላይ የሚያሳዩትን የሚሰጧቸውን አስተያየቶችን በመመርኮዝ ነው። ለምሳሌ ጆዜ ሞሪኒዮ አርሰናልን በተመለከተ የሰላ ትችት በመስጠት የሚታወቁ አሰልጣኝ ናቸው። በጣም የመረረ ትችት የሚሰጡ አሰልጣኝ ናቸው። እንደውም አርሰን ቬንገርን ሁሉ ወርፈዋቸዋል። ዘ ስፔሻሊቲ ኦፍ ኢንፌሪዮሪቲ ወይም የውድቀት ምሁር፣ የውድቀት ስፔሻሊስት ብለው ጆዜ ሞሪኒዮ ጠርቷቸዋል። ይሄ ሁሉ ዓመት ዋንጫ ሳታነሳ ላትባረር የምትችልበት ክለብ አርሰናል ነው ብለው እስከ መናገር ደረጃ ደርሰዋል። ከዚህ በተጨማሪ እንደውም በጻፉት መጽሐፋቸው ላይ የአውቶ ባዮግራፊ መጽሐፋቸውን ሳነብ በጣም ካስገረሙኝ ነገሮች መካከል ስለ አርሰናል የጻፉት ነገር ነው እና እርሳቸው ከዓመታት በፊት ባሳተሙት መጽሐፍ ላይ ምን ብለው ጽፈዋል? በአርሰናል ቤት ሁለተኛ መውጣት እንደ ስኬት ይቆጠራል፣ አራተኛ መውጣት
ቶፕ 4 ገብቶ ማጠናቀቅ እንደ ስኬት ይቆጠራል። ነገር ግን ቼልሲ ቤት ዋንጫ ብቻ ነው የሚፈለገው በማለት የራሳቸውን ክለብ ቼልሲን ከአርሰናል ጋር ለማነጻጸር የሞከሩበትን ሁኔታ ተመልክተናል። እንግዲህ እሳቸው አርሰናል ቤት ሁለተኛ መውጣት ወይም ደግሞ አራተኛ ሆኖ ቶፕ 4 መግባት እንደ ስኬት ነው የሚቆጠረው ብለው አስተያየትን በመስጠት እንግዲህ መጽሐፋቸው ላይ ይህንን ጉዳይ የጻፉበትን ምክንያት በዚህ አይነት ሁኔታ እንመለከታለን ማለት ነው። ከዚህ በተጨማሪ ደግሞ የቀድሞ ተጫዋቾችም ለአርሰናል ያላቸውን ጥላቻ በተለያየ መንገድ ሲገልጹ እናያለን። ለምሳሌ የማንቸስተር ዩናይትድ ተጫዋቾች አብዛኞቹ በተለይ የማንቸስተር ዩናይትድ ተጫዋቾች በፊት አርሰናል በሚፎካከራቸው ጊዜ ከአርሰናል ጋር ከፍተኛ ፉክክር በነበረበት ወቅት የነበሩ ተጫዋቾች ለአርሰናል ከባድ ጥላቻ እንዳላቸው ይታወቃል። ኔቭልም ብታዩት ሁልጊዜ አርሰናል ቦትል ያደርጋል፣ አርሰናል ዋንጫውን ያጣል፣ አርሰናል በቃ ይሄዳል ይመራል፣ ከዛ በኋላ መጨረሻ ላይ ግን ዋንጫውን ያጣል። እንዲህ አይነት አስተያየቶችን ሲሰጥ ነው ብዙ ጊዜ የምንመለከተው። በቃ በተደጋጋሚ ጊዜ እንደዚህ አይነት ሀሳቦችን አስተያየቶችን ሲሰጥ እናያለን እና ኔቭል በተለይ እንደዚህ አይነት የቀድሞ ተጫዋቾች የሚሰጧቸው አስተያየቶች አንዳንዴ እግር ኳሳዊ አይደሉም። ያላቸውን ጥላቻ የሚያንጸባርቁበት ያላቸውን ይሄ ለአርሰናል ያላቸውን በቃ መጥፎ የሆነ ስሜት የሚያንጸባርቁበት እንደሆነ ይሰማኛል። ፓትሪክ ኤቭራ አርሰናልን ኔትፍሊክስ በማለት ገልጾታል ከዚህ በፊት። በቃ አርሰናል ኔትፍሊክስ ነው፣ ሁሌ ኔክስት ይር ዘንድሮ ዋንጫ አይበላም፣ ከዛ በቃ ቀጣይ ዓመት እንበላለን፣ አሁንም ዋንጫ አይበላም፣ የሚቀጥለው ዓመት ዋንጫ እንበላለን። እንዲህ አይነት ስሜት ያለው ክለብ ነው እንጂ አርሰናል ዋንጫ አያነሳም የሚል አይነት ስሜት አለው። አሁን በቅርቡ እንኳን ስኮልስ ኦቨርላፕ በተሰኘው ፖድካስት ላይ የዩቲዩብ ሾው ላይ የሪዮ ፈርዲናንድ ፕሮግራም ነው እና እዛ ፕሮግራም ላይ ቀርቦ አስተያየቱን ሲሰጥ እኔ አርሰናል ዋንጫ ቢበላ ራሱ በቃ በህይወቴ ካየኋቸው ዋንጫ አሸናፊዎች በጣም አስቀያሚው ቡድን እንደውም አግሊ ብሎ ነው ሁሉ የሚጠራው ካየኋቸው አስቀያሚ ቡድኖች አንዱ አርሰናል ነው እና አምና ሊቨርፑል ዋንጫ ሲያነሳ ለማየት የሚስብ ቡድን ነበረ። ነገር ግን አርሰናል በፍጹም በቃ ለማየት የሚስብ ቡድን አይደለም። ትልልቅ ቡድኖችን አላሸነፈም፣ ማንቸስተር ሲቲን አላሸነፈም፣ እነ ሊቨርፑልን አላሸነፈም እያለ የተለያዩ ትችቶችን ሲሰነዝር እናያለን። እና ይሄ የእግር ኳስ ተንታኞች ወይ ቀድሞ ተጫውተው ያሳለፉ ይህንን ስንል ሁሉንም አንድ ላይ መፈረጅ ወይም አንድ ላይ ሁሉንም መጨፍለቅ እንዳይሆን አሉ። በተለይ ደግሞ የሆነ አይነት ጥሩ አስተያየት የሚሰጡ አርሰናልን የተመለከተ ፖዘቲቭ የሆነ አስተያየት የሚሰጡ ሰዎች አሉ። ያንን እንረዳለን። ጥሩ የሆነ አስተያየት የሚያጋሩ ሰዎች አሉ። ይሄ አንዱ በሆነ ሳይድ የምንመለከተው ነገር ሊሆን ይችላል። ግን በቼልሲ በኩል ለምሳሌ እነ ጆኖቢ ሚካኤል፣ በዩናይትድ ከዚህ ቀደም የተጫወቱት እነ ኤቭራ፣ ስኮልስ፣ ኔቭል፣ ሊቨርፑል ቤት ካራገር በተለይ ሲጽፍ ይሻለዋል እንጂ በተለይ እንደዚህ አይነት ስቱዲዮ ገብቶ በሚያወራበት ጊዜ ከበድ ያሉ ነገሮችን የሚያወራ ሰው መሆኑን እናውቃለንና ብቻ በእንዲህ አይነት መንገድ ስንመለከተው አርሰናል በበርካታ እግር ኳስ ክለቦች በኩል የማይወደድ ክለብ መሆኑን በደንብ እንመለከታለን ማለት ነው። አሁን ታዲያ የዚህ ምክንያቱ ምንድን ነው? ለምንድን ነው አርሰናል በእነዚህ የእግር ኳስ ቤተሰቦች በኩል የማይወደደው የሚለውን ነገር ማንሳት ያስፈልጋል። እንግዲህ የመጀመሪያው በተለይ እንደ ምክንያት ተደርጎ ከሚቀመጡ ነገሮች ውስጥ አንደኛው የአርሰናል ደጋፊዎች በጣም ከፍተኛ ስሜታቸውን የሚያንጸባርቁና ከዚህ በተጨማሪ ደግሞ በቡድናቸው የሚኩራሩ በመሆናቸው ምክንያት በሌሎች ክለቦች ደጋፊዎች አርሰናል የማይወደድ ክለብ ነው። እንግዲህ የሆነ አንድ ዳታ ወጥቶ ነበረ ከዓመታት በፊት። በእርግጥ አፕዴት የተደረገውን ማየት ያስፈልጋል። ከዓመታት በፊት የወጣውን ቁጥር ማየት ያስፈልጋል፣ ወይም አሁን ያለውን ቁጥር ማየት ይፈልጋል። ነገር ግን በምስራቅ አፍሪካ በተለይ ዩጋንዳ፣ ኬንያ፣ እንደ ኢትዮጵያ ባሉ ሀገራት በርካታ ደጋፊዎች ያሉት ቡድን አርሰናል። ከዚህ በተጨማሪ ደግሞ አርሰናል በተለይ ትልቅ የእንግሊዝ ፋን ቤዝ ያለው ክለብ እየሆነ መጥቷልና በተለይ ፕሪሚየር ሊግና ቻምፒየንስ ሊግን የሚያሸንፍ ከሆነ የአርሰናል ደጋፊ በማህበራዊ ሚዲያም እንዲሁ ደግሞ በአጠቃላይ ጨዋታዎች በሚታዩባቸው ቦታዎች ላይ ሁሉ ደስታውን በሚገልጽበት ሁኔታ የሌሎች ክለብ ደጋፊዎች የምንቋቋመው አይነት ነው ብለው አያስቡም። አርሰናል ዋንጫ ካነሳ በቃ እንደውም እኮ አንዳንድ ቀልዶችን ሁሉ እኮ መናገር ጀምረዋል። አሁን የበርካታ ክለብ ደጋፊዎች በቃ አርሰናል ዋንጫ ካነሳ
ሀገር ጥለኑን እንጠፋለን የሚል አይነት የቀልድ አስተያየቶችን ሲሰጡ እናያለን የተለያዩ ክለብ ደጋፊዎች። በቃ አርሰናል ዋንጫ ካነሳ በአቋራጭም ቢሆን የሆነ መንገድ መፈለግ አለብን ከዚህ ሀገር ለመውጣት የሚሉ አስተያየቶችን ሲሰጡ ትሰማላችሁ። ያው የቀልድ አስተያየትም ቢሆን ቀልድ አዘል ሆኖ ግን ውስጡ የሆነች ተፈልቅቃ የምትወጣ ነገር ትኖረዋለች። ከዚህ በተጨማሪ የአርሰናል ደጋፊ እንዴት ይታያል መሰላችሁ? እንደ ዲሉዥናል። በቃ ክለቡ ያለው ነገር ሌላ ነው፣ ደጋፊው የሚያወራው ነገር ሌላ ነው። እንደዛ ብለው ያስባሉ የበርካታ ክለብ ደጋፊዎች። እና ክለቡ ካለው አቅም በላይ ነው የአርሰናል ደጋፊ በጣም ሪያክት የሚያደርገው ወይም የሚናገረው እና ከመጠን በላይ የሚያወራ ደጋፊ በመሆኑ ምክንያት አርሰናል ዋንጫ እንዲያነሳ አንፈልግም ብለው የሚናገሩ ሰዎችን ሰማላችሁ። ከዚህ በተጨማሪ በተለይ ደግሞ ይሄ እግር ኳሱ መነቋቆር ያለው ነው። እዛም ለንደን ውስጥም እንግሊዝ ውስጥም እዚህ ኢትዮጵያ ውስጥም በርካታ የእግር ኳስ ተመልካቾች ሲነቋቆሩ ታያላችሁ። እና ይህ ሲሆን በተለይ አሁን አርሰናል ዋንጫ የሚያነሳ ከሆነ እንግዲህ አርሰናል ብዙ ጊዜ ለዋንጫ የተቃረበ ዋንጫዎችን ሲያጣ፣ ለዋንጫ የደረሰ ዋንጫዎችን ሳያገኝ ሲቀር በርካታ ሰዎች አርሰናል ላይ ተሳልቀዋል፣ አርሰናል ላይ አሹፈዋል፣ ብዙ መጥፎ ነገሮችን ተናግረዋል። እና አሁን ባለው ሁኔታ አርሰናል የፕሪሚየር ሊጉን ዋንጫ የሚያነሳ ከሆነ አሁን ባለው ሁኔታ አርሰናል የቻምፒየንስ ሊግ ዋንጫ ነው የሚያነሳ ከሆነ እነዚህ ሁሉ ቀልዶችና ስላቆች የሚጠፉ ይሆናል። አርሰናል ዋንጫ ካነሳ ምን ተብሎ ሊተች ይችላል? እንግዲህ ጥሩ አልተጫወተም ወይ እንደዚህ ነው ምናምን ተብሎ ሊተች ይችላል። ከዛ ውጭ ግን አርሰናልን የሚያስተች ምክንያት ፈልጎ ማግኘት በጣም ከባድ ይሆናል። ስለዚህ በዚህ ምክንያት አሁንም አርሰናልን እያበሸቁ አርሰናልን ቡሊ እያደረጉ ሰዎች መቀጠል ስለሚፈልጉ አርሰናል ዋንጫ እንዲያነሳ አይፈልጉም። ከዚህ በተጨማሪ ደግሞ ሌሎች ነገሮችንም ስንመለከት አርሰናል አሁን አርቴታ ቅድም እንደነገርኳቸው አሁን ከቅርብ ጊዜ ወዲህ አርቴታ ሜዳ ላይ ይዞት የሚመጣው አሰላለፍ በርካታ ሰዎችን እንዲናደዱ እና እንዲበሳጩ ያደርጋቸዋል። አሁን አርቴታ በጣም ስትመለከቱት በቃ መከላከል ካለበት ይከላከላል። ሴት ፒስ የሚያስብ ከሆነ ሴት ፒስ አስቦ ይገባል። እንደዛ አይነት ጨዋታዎችን ነው ከዛ በኋላ ሜዳ ላይ ይዘው እየገቡ ጨዋታዎችን የሚያሸንፉት እና ይሄ ደግሞ በርካታ ሰዎችን እንዲበሳጩና እንዲናደዱ ከዛ ደግሞ አርሰናልን እንዲጠሉም ጭምር ያደርጋቸዋል ማለት ነው። እና እነዚህን ምክንያቶች ልንመለከት እንችላለን። እንግዲህ አርሰናል ባለው ራይቫል ከነ ቶተንሃም ስፐርስ፣ ከነ ቼልሲ፣ ከነ ማንቸስተር ዩናይትድ፣ ከነ ሊቨርፑል፣ ከነ ማንቸስተር ሲቲ ጋራ ከፍተኛ የሆነ ፉክክር እንዳለው ይታወቃል። እግር ኳሳዊ ፉክክር እንዳለው ይታወቃል ማለት ነው። እና በእንዲህ አይነት ምክንያቶች በተለይ አርሰናል ከእንዲህ አይነቱ አጫወት ጋር ውጤት እየያዘ ሲመጣ ለምን ውጤት ይዞ መጣ የሚለው ነገር ሳይሆን እንዴት እንደዚህ ይጫወታል የሚለው ነገር ያነሳሉ። ለምሳሌ እኮ በፊት አርሰናል ጥሩ እግር ኳስ የተጫወተ የሚሸነፍ ቡድን ነው። ጥሩ እግር ኳስ ይጫወታል፣ ጥሩ ያጠቃል፣ በተደጋጋሚ ጊዜ ተጋጣሚዎቹን ያስጨንቃል እና በቃ ምርጥ እግር ኳስ የሚጫወት ቡድን ሆኖ ስለ አጫወቱ የሚወራለት ወይም ደግሞ አጫወቱን በተመለከተ ሀሳብ የሚሰጥ ሰው አልነበረም። ግን ደግሞ ተወደደም ተጠላም አርሰናል የምርጥ እግር ኳስ ቡድን እንደሆነ ሁሉም ሰው የሚያውቀው ነው። ግን አሁን ከዚህ ተቃራኒ የሆነና አሁን አርሰናል እንዴትም ተጫውቶ 3 ነጥብ ለማግኘት እንዴትም ተጫውቶ በጨዋታዎቹ ላይ 3 ነጥብ ለማግኘት ጥረት በሚያደርግበት ጊዜ ከፍተኛ የሆነ ጥላቻንና ይሄ ኦፖዝ የሚያደርጉ ደጋፊዎች እንዲኖሩ ምክንያት ሆኗል ማለት ነውና እንግዲህ ያን ነው የምንመለከተው። ቅድም እንዳልኩት በተለይ ኦፖዚንግ የሆኑ ፋኖች በተለይ ደግሞ እዛ እንግሊዝ ውስጥ ያሉ ደጋፊዎች ያላቸውን ስሜት የሚያንጸባርቁበት ሁኔታ ትንሽ በጣም የተለየ ነው፣ የተጋነነም ጭምር ነው። ቅድም እንዳልኩት አርሰን ቬንገር ላይ ተጫዋቾቻቸው ላይ ትችት የማያቀርብ የለም። ኢቭን በጣም የሚያስገርማችሁ ለአርሰናል ተጫውተው ያሳለፉ ተጫዋቾች ከዛ በኋላ ወደ ሌላ ክለብ የሄዱ ተጫዋቾች ሳይቀር አርሰናልን የሚገልጹበት ሁኔታ እጅግ በጣም ከበድ ያለ መሆኑን ትመለከታላችሁ። ለምሳሌ ሮቢን ቫን ፐርሲ ወደ ዩናይትድ ከሄደ በኋላ አርሰናል የሚጫወተው ለቶፕ 4 ነው ብሎ ሲናገር ነበር። ከዚህ በተጨማሪ እንደውም ከዩናይትድ እና ከአርሰናል ምረጥ ሁሉ ቢባል ማንቸስተር ዩናይትድ ነው የሚመርጠው። ምንም ይሄ አያጠያይቅም። ለዩናይትድ እኮ የተጫወተው 3 ዓመት ወይ 4 ዓመት ቢሆን ነው። ለአርሰናል ግን 8 ዓመት ተጫውተዋል። አርሰናል በጣም ያሳደገው ክለብ ነው። አርሰን ቬንገር ናቸው ወደዚህ ትልቅ ዝናና ማማ እንዲደርስ ያደረጉት። ግን ደግሞ ከዩናይትድ እና ከአርሰናል ምረጥ ሲባል የሚመርጠው ማንቸስተር ዩናይትድ ምንም የሚያጠያይቅ አይደለም። ኢቨን ሴስክ ፋብሪሃስ እንኳን እንግዲህ
የአርሰናል ሌጀንድ ተብሎ የሚጠራ ተጫዋች ያው ቫን ፐርሲ እንኳን ከሃዲ ነው ተብሎ ስለሚታሰብ ምርጥ ስራም የሰራ ተጫዋች ቢሆን ነገር ግን እንደ ሌጀንድ የሚያዩት ተጫዋች አይደለም ቫን ፐርሲ። ምክንያቱም ወደ ዩናይትድ ከሄደ በኋላ ያሳየው ነገር የዩናይትድ ተጫዋች በመሆኑ ምክንያት ብዙ የሚታዩ ነገሮች አሉ። ግን ፋብሪያስ የአርሰናል ተወዳጅ ተጫዋች ተብሎ ኢቭን እሱ ራሱ ባርሰሎና ባይሆን ከአርሰናል አልለቅም ነበር ብሎ ነው ወደ ባርሳ ሄደው። ከዛ በኋላ ለቼልሲ ተጫውቷል፣ በቼልሲ ዋንጫዎችን አሸንፏል። እና ባለፈው እንደውም ምን ብሎ ሲናገር ነበረ እንደው የእግር ኳስ ህይወቴን በቼልሲ ጀምሬ ቢሆን ብዬ እመኝ ነበር እስከ ማለት ደረጃ ደርሷል። ያ ማለት በአርሰናል የነበረውን ነገር ዝቅ የማድረግ የአርሰን ቬንገርን ውለታ ዲና የማድረግ አይነት ሁኔታዎች ይታያሉና በቀድሞ ተጫዋቾችን ብታዩ አሁን ደግሞ ተንታኝ ሆነው በሚሰሩ ሰዎችን በኩል ብትመለከቱ ለአርሰናል ያላቸው ስሜት በጣም ትንሽ ከበድ ያለ መሆኑን እንመለከታለን። እና ይህን ደግሞ በምን ታረጋግጣላችሁ? አርሰናል አሁን ዋንጫ ካነሳ በኋላ የሚሰጡትን አስተያየት በመመልከት ነው። እኔ እግር ኳስ ላይ በምን አምናለሁ? በቃ የሰራ ቡድን፣ የሰራ አሰልጣኝ፣ የሰሩ ተጫዋቾች ውጤታማ ሲሆኑ ደስ ይለኛል። ለምሳሌ ሊቨርፑል ለፋ ደከመ፣ ፕሪሚየር ሊግ ዋንጫ አነሳ። በቃ በጣም ነው ደስ የሚለው። ክሎፕ ከማንቸስተር ሲቲ ጋር በየአመቱ ተፎካክረው ማንቸስተር ሲቲን ዋንጫ ቀሙ። በቃ ለፍተዋል። ዋንጫ ማንሳት ይገባቸው ነበር። የሚገባቸውን ነገር ደግሞ አግኝተዋል። በቃ ልክ እንደዚህ አሁን የለፋ የደከመ ቡድን እኔ የትኛውም ቡድን ሚድ ቴብልም ይሁን ለዓለመውረድ የሚጫወትን ቡድን ይሁን ወይ ደግሞ ቶፕ ፎር ውስጥ ያለ ቡድን ይሁን በቃ የደከመበትን ነገር ሲያገኝ አንድ ቡድን በጣም የለፋበትን ብዙ የወጣበትን የወረደበትን ነገር ሲያገኝ ደስ ይላል። ሆነ ለመናገር አርሰናል በእነዚህ 6 ዓመት ውስጥ ካነሳው ኤፍ ኤ ካፕ እና ኮሚኒቲ ሺልድ ውጪ አርሰናል በዚህ 6 ዓመት ውስጥ ቢያንስ በትንሹ 2 ዋንጫ ይገባው ነበር። ቢያንስ በትንሹ ሁለት ዋንጫ ይገባው ነበር። አምና በፒኤስጂ ባይሸነፍ ኖሮ ቻምፒየንስ ሊግ ፋይናል የሚደርስ ቻምፒየንስ ሊግ ዋንጫ የሚያነሳ ካቻምና የፕሪሚየር ሊግ ዋንጫን ከፍ አድርጎ ለማንሳት የተቃረበ ፕሪሚየር ሊግ ላይ በ2 ነጥብ ተበልጦ ዋንጫ ያጣ ቡድን ቢያንስ 2 ዋንጫ ማንሳት ዲዘርቭ የሚያደርግ ቡድን ነበር። እና እኔ አሁን ያለው የአርሰናል ስብስብ ያሰልጣኙ ኮሚትመንት ሁሉ ነገሩ ስታዩት አርሰናል ዋንጫ ለማንሳት በቃ ዲዘርቭ የሚያደርግ የሚመጥን ቡድን እንደሆነ አስባለሁ። እና የሰራ ቡድን ደግሞ ዋንጫ ሲያነሳ እኔ የአርሰናል ደጋፊ ምንም ነገር ይገባዋል ብዬ ነው ማስበው። ለምን ለረጅም ዓመት እንግዲህ የ22 ዓመት እንግዲህ አርሰናል ዋንጫ ሳይበላ ሲቀር በቃ በጽናት አርሰናልን በመደገፍ አሁንም ክለቡን በማበረታታት ተስፋ ባለመቁረጥ በተለይ እንዲህ አይነት ክለቦች አሁን ሊቨርፑልን ስታዩ ለ30 ምናምን ዓመት የፕሪሚየር ሊግ ዋንጫ አላነሳም፣ ግን በታማኝነት ዩዊል ኔቨር ዎክ አሎን እያሉ ቡድናቸውን እያበረታቱ ከቡድናቸው ጎን በመቆም የክለባቸውን ውጤት ደግሞ አይተዋል። ቡድኑ ፕሪሚየር ሊግ ሲያሸንፍ፣ ቻምፒየንስ ሊግ ሲያሸንፍ በቃ ብዙ ስኬቶችን ሲያመጣ ተመልክቷል። የአርሰናል ደጋፊም ልክ እንደዛው ነው። አሁን ደግሞ ይህን ስናገር የሌላውን ክለብ ደጋፊ ደግሞ እንደ የሌላውስ ክለብ ደጋፊ የቼልሲስ፣ የማንቸስተር ዩናይትድስ፣ የማንቸስተር ሲቲስ፣ የቶተናምስ ጽናት የላቸውም ወይ ሊባል ይችላል። አዎ ሁሉም ክለብ ጽናት አለው። በተለይ ለአመታት የዝቅታ ጊዜ በሚሆን ወቅት ላይ ሁሉም ክለብ ደጋፊዎች በታማኝነት ከክለባቸው ጎን የሚቆሙ ደጋፊዎች እንዳሉ እናነሳለን። የአርሰናል ደጋፊ ደግሞ በቃ በየአመቱ ዋንጫ እያጣ እንኳን በየአመቱ ተስፋ ማይቆርጥ አሁንም ቡድኑን ተስፋ እያደረገ በየጊዜው ቡድኑን የሚያበረታታ ሰፖርት የሚያደርግ ደጋፊ ያለበት ነው። እና የአርሰናል ደጋፊ በተለይ አርሰናልን የሆነ ጊዜ ላይ የደጋፊዎች ድምፅ ፕሮግራም ነበረን አርብና ሰኞ እና በስልክ እየደወሉ የተለያዩ ደጋፊዎች አሴቶቻቸውን ይሰጡናል። ለ40 ዓመት፣ ለ46 ዓመት፣ ለ30 ዓመት፣ ለ25 ዓመት ሁሉ አርሰናልን የደገፉ ሰዎች አሉ እዚህ ኢትዮጵያ ውስጥ እንኳን። እና ምልላችሁ ነው በጣም ትልቅ ፋን ቤዝ ያለው ክለብ ነው። እና እንደኔ እይታ አርሰናል በቃ የሰራበትን የደከመበትን የለፋበትን ቢያገኝ በቃ በጣም የሚበረታታ ጭምር ነው። ለምን ቡድኑ ለፍቷል፣ ብዙ ደክሟል፣ ወጥቷል፣ ወርዷል። ያንን የለፋበትን ነገር ደግሞ ሲያገኝ ማየት እንደ ማንኛውም የእግር ኳስ ቤተሰብ ሊያስደስት ነው የሚገባው። ግን ቅድም እንዳልኩት ደግሞ በርካታ ክለብ ደጋፊዎች በቃ አርሰናል ዋንጫ እንዳይበላ አሁን ራሱ ዛሬ አርሰናል ከበርንሌ ሲጫወት በእርግጠኝነት ብዙ አይነት የሌላ ክለብ ደጋፊዎች ቁጭ ብለው የአርሰናልን ጨዋታ ሲመለከቱ ምናይ ይሆናል። ለምን በቃ አርሰናል ዋንጫ እንዲበላ አይፈለግም፣ አርሰናል ዋንጫ እንዲያነሳ አይፈለግም። ስለዚህ ባለው ሁኔታ በሙሉ በቃ ባለው አቅም በሙሉ እነዛ ደጋፊዎች አርሰናል ዋንጫ እንዳይበላ ጨዋታዎችን እንዳያሸንፍ
እንደ አይነት ጨዋታዎችን እየተመለከቱ ነው እንግዲህ ጊዜያቸውን የሚያሳልፉትና ያንን ነው የምንመለከተው። እንግዲህ እኔ ያው ካለው ነባራዊ ሁኔታ ከዚህ ቀደምም ከነበረው አንጻር ቀደም እንዳልኩት ተጫዋቾች በሉ አሰልጣኞች፣ አሁን እኮ ሃላንድ ሲናገር ነበር እኔ አርሰናሎችን አልወዳቸውም ይላል። አሁን ኤርሊንግ ሃላንድ ባለፈው በርናርዶ ሲልቫ ሲናገር ተመልክተናል። እኔ አርሰናሎችን አልወዳቸውም አይ አም ኖት ኢን ላቭ ዊዝ አርሰናል ብሎ እስከ መናገር ደረጃ ሁሉ ሲደርስ ተመልክተናል። በቃ ያ ማለት ክለቡ በየትኛውም አይነት መንገድ በበርካታ የእግር ኳስ ቤተሰቦች ዘንድ የማይወደድ ብዙ የእግር ኳስ ቤተሰቦች የማይወዱት ቡድን መሆኑን እንመለከታለን። ምንም አይነት ምክንያት ሊሰጡ ይችላሉ። እኔ አሁን ብዙ ጊዜ የማይገባኝ የአርሰናል ደጋፊ ዱልዥናል ነው፣ የአርሰናል ደጋፊ በጣም ስሜታዊ ነው፣ የአርሰናል ደጋፊ እንደዚህ ነው ምናምን ይባላል። ግን ሌላም ክለብ ውስጥ እንደዚህ አይነት ደጋፊ አለ። የማንቸስተር ሲቲም፣ የቶተናምም፣ የዩናይትድም፣ የቼልሲም፣ የሊቨርፑልም በየአይነት የሆኑ ደጋፊዎች አሉ እና ነገሩን ወደ ደጋፊዎች ከማዞር ይልቅ የቡድኑ አጨዋወት ላይ ትኩረት ማድረግ እና አንድ ቡድን በቃ እንዴትም ይድከም፣ እንዴትም ይልፋ፣ እንዴትም ይጣር፣ እንዴትም ይስራ ያንን የሰራበትን ነገር ደግሞ ሲያገኝ ያን ነገር ደግሞ አፕሪሼት መስጠት ነው እንጂ አሁን ያለው አርሰናል በቃ ስታንዲንግ ኦቬሽን የሚገባው ቆመን ልናጨበጨበለት የሚገባ አርሰናል ነው። ምንም ይሄ የሚያጠራጥር ሁሉ አይደለም። አሁን ያለው አርሰናል በደንብ በቃ ሊጨበጨብለት የሚገባ አርቴታ የዛሬ 6 ዓመት አርሰናልን ሲረከብ እንደዚህ ከአፈር ነው ቡድኑን ጠርጎ ያነሳው። ማንም የሚቀልድበት ማንም የሚሳለቅበት ሲቲ 5 የሚያገባበት የሆነ ቡድን 3-4 የሚያገባበት አይነት ቡድን ነበረ። ያንም ቡድን አንስቶ አሁን ማይሸነፍ ክለብ አድርጎታል። አርሰናል እኮ በቃ አሁን በብርቅ ነው የሚሸነፈው። እንደ በፊቱ በየጊዜው የሚሸነፍ ቡድን 4 ወይ 5 ጨዋታ እሱንም በቃ በጣም ተለፍቶ ተደክሞ ልክ እነ ቪላ እነ ሲቲ እንዳደረጉት እነ ሊቨርፑል እንዳደረጉት ካልሆነ በስተቀረ በጣም በጣም ከባድ ነው አርሰናልን ለማሸነፍ። በቀላሉ እንኳን አርሰናል አይሸነፍም እና ይሄን ነገር በደንብ ማንሳት ያስፈልጋል እና ከዚያ አኳያ ነው ይሄን ነገር እኔም ያነሳውላችሁ ለማለት ያህል ነው። እንግዲህ የሌሎች ክለብ ደጋፊዎች እስቲ አርሰናል ዋንጫ ቢያነሳ ምን ይሰማችኋል? ስሜታችሁ እንዴት ነው? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። የአርሰናል ደጋፊዎች ደግሞ ስለ ሌሎች ክለቦች ደጋፊዎች፣ ተንታኞች፣ ጋዜጠኞች አስተያየት ምን ሀሳብ አላችሁ የሚለውን ነገር ሀሳባችሁን ልታጋሩ እንችላላችሁ እና አንዳንዶቹ በተለይ ከአርቴታ ጋር ያላቸው ጠብ በጣም ወይ ለአርቴታ ያላቸው ጌታ እጅግ በጣም የተለየም አርቴታን የሚያዩበት የሚስሉበት መንገድ እና እዚህ ሀገር የሚዲያ ባለሙያም ተመልክተናል። ያው እኔ ስሙን አልጠራም እንጂ አርሰናል ዋንጫ ካነሳ ስራዬን እለቃለሁ እስከ ማለት ደረጃ የደረሰ ሁሉ የሚዲያ ባለሙያ እንደነበር ታስታውሳላችሁ እና እነዚህን አይነት ነገሮች ስታዩ ክለቡን የማይወዱ ሰዎች እንዳሉ ግልጽ ነው። ግን ያው ለሚዲያ መበሻሸቂያም ለሆነ ነገርም ይጠቀሙበታልና ዞሮ ዞሮ አርሰናል በዚህ ዓመት ዋንጫ ሲያነሳ የምንመለከትበት እድል በጣም 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 ሰፊ ነው። እንግዲህ የዛኔ ደግሞ የሌሎቹን ሪያክሽኖች እናያለን። እንዳልኳችሁ አሉ የሌሎች ክለብ ደጋፊዎች ልክ አርሰናል አሁን እንዳለበት አይነት ጥንካሬ ላይ ያሉ ልክ የሆነ ቡድን ዋንጫ ሲያነሳ በቃ ይገባዋል፣ ይሄ ቡድንማ ይገባዋል፣ የሚገባውን ያገኘው ብለው በቃ የሚያጨበጭቡ ቆመው የሚያጨበጭቡ ደጋፊዎች አሉ። አንዳንዶች ደግሞ በተቃራኒ አረ ዋንጫ ያነሳውማ በእንትን ነው፣ በእድል ነው፣ በዳኝነት ታግዞ ነው፣ እንደዚህ ነው ምናምን የሚሉ ምክንያቶችን የሚሰጡ ሰዎች ሊታዩ ይችላሉ እና ይሄ ያለው ነባራዊ ሁኔታ ነው። እዚህ ሀገር ኢትዮጵያ ውስጥ ያለው ሁኔታ ሌሎች ዓለማት ላይ ያሉ ደጋፊዎችም ለአርሰናል ያላቸው ምልከታ ምንድን ነው ቢባል በእንዲህ አይነት መንገድ ነው። ግን አርሰናል ተወደደም ተጠላም ኦቨር ወርልድ በጣም ብዙ ኢን ሚሊየንስ ደጋፊዎች ያሉት ቡድን አርሰናል አሁን ለወዳጅነት ጨዋታ ወደ ሲንጋፖር ምናምን ወደ አሜሪካ ሲሄድ ብታዩ በቃ ህዝብ ነው ተገልብጦ የአርሰናልን ጨዋታ የሚያየው ስታዲየም ላይ ተገኝቶ ማለት ነው። እና በአውሮፓ ብትሉ በአፍሪካ ብትሉ በላቲን ብትሉ የአርሰናልን የሚወዱ ኢቨን አንዳንድ ተጫዋቾች የሆነ የልጅነት ፎቶቸው ሲበረበር የአርሰናልን ማሊያ ለብሰው በልጅነታቸው በአርሰናል ማሊያ ፎቶ የሚነሱ አይነት ተጫዋቾች እንዳሉ እናውቃለን እና ያንን እንመለከታለን። ለማንኛውም ኮሜንት ላይ ሀሳቦቻችሁን አጋሩን። ዛሬ እንግዲህ እግዚአብሔር ቢፈቅድ ምሽት ላይ በፒች ስፖርት በአራዳ ኤፍኤም 95.1 በቀጥታ ስርጭት ፕሮግራም በዋና ኮሜንታተርነት እንገናኛለን ከኔ ጋር። ጨዋታው ካበቃም በኋላ ላይቭ ላይ እንገናኛለን በአራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ። ኮሜንት ላይ ደግሞ እናንተም ሀሳቦቻችሁን አጋሩኝ። የሁላችሁንም ኮሜንት የምመለከተው ይሆናል ማለት ነው።